ሳሊለነ ማርያም ሳሊለነ ማርያም አብ ወልድኪ መድኃኔ ዓለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተባረከ እግዚአብሔር አምላክ አበዊነ ስብኡኒ ውእቱ ወለወለኒ ውእቱ ለዓለም ማምላክ ወላዲተ አምላክ ኪዳነ ምሕረት ቤዛይተ ኩሉ ዓለም ይደለወኪ ክብሮ ስብሐት። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ቅዱሳን ሐዋርያት በበክብረክሙ ይደለክሙ ክብሮ ስብሐት። እግዚአብሔር ስሙ የተመሰገነ ይሁን። ተመስገን ለዚህ ሰዓት ላደረሰን አምላክ። በመላው ዓለም የምትኖሩ የርትዕት ተዋሕዶ ምእመናን ሰላም ለኩልክሙ። ዛሬ በርትዕት ተዋሕዶ የዘመን አቆጣጠር ነብይ እግዚአብሔር ቅዱስ ሄኖክ በየጊዜው ሰው ዛሬ ቀኑ ምንድነው፣ ዛሬ ቀናቸው ምንድነው ተብሎ ብዙ ጊዜ የሚጠየቀው ጥያቄ አለና በየቀኑ ለ7 ቀን ያህል ቀኑ ምን እንደሆነ ወሩ ምን እንደሆነ ወቅቱንም ይዘን እናስተላልፋለን መልእክት ማለት ነው። እንግዲህ ከዚህ ቀደም የምታዩአቸው የሀገር ልብሶች ናቸው የምታዩአቸው። ከመጀመሪያም ጀምሬ መልእክት ሳስተላልፍ ከመጀመሪያው የነበረው ኢዮቤልዩ ላይ የነበሩ አልባሳቶች ናቸው የለበስኳቸው። ዙፋኑም መጀመሪያ ላይ የተሰጠኝን ዙፋን ይዤ ነው ማለት ነው። ከበስተጀርባ የምታዩአቸው መቋሚያዎች ሁሉ የተሰጠኝ በትእዛዝ የተሰጠኝ ልብሶች ናቸው። ትእዛዝ ለሕዝብ ከወጣው ጊዜ አንስቶ እስካሁን ድረስ ማስተላለፍበት መቋሚያ በስተቀኝም በስተግራይም በኩል ያለው ዙፋኑም ሁሉም በሰዓቱ የነበሩ ናቸውና ዛሬ ዕለቱ እሁድ ነው። ሰኔ 15 ነን። ኪዳነ ምሕረት ናት። ኪዳነ ምሕረት በ15 ነው የምትውለው። እሁድ ነው ዛሬ ለተቀኑ። እንግዲህ 2024 ዓመተ ምህረት ላይ ነን ያለነው። እንግዲህ በባህር ሐሳብ ደግሞ ዛሬ ግንቦት 25 2018 ናችሁ። ይሄን አቆጣጠር እንግዲህ ከተቀበል 7 ዓመት አልፎናል። ስንቆጥር ይፋ ለሕዝብ ይዘነው ማለት ነው። ስንታይ ወይ ስንጠቀምበት ይሄን ያህል ጊዜ ሆኖናል ማለት ነው። እንግዲህ አሁን በየቀኑ የነሱ ሮብ መቼ ነው የነሱ ማክሰኞ መቼ ነው ስለሚባል ነው። እንግዲህ በባህር ሐሳብ ዛሬ ማክሰኞ ነው። በነብይ እግዚአብሔር ቅዱስ ሄኖክ ግን ዛሬ ዕለቱ እሁድ ነው እና ኪዳነ ምሕረት የሰኔን ጾም ከወጠንን 15 ቀን ሆኖናል ማለት ነው። ጾማችንም በሱባኤ የተለካ ነው። ሱባኤ ሲባል እንግዲህ ባህር ሐሳብ ሱባኤ የለውም። ቅዱስ ሄኖክ ግን ሱባኤ ያለው ጾሙ ሁሉ በሱባኤ የተለካ ነው። የሰኔን ጾም 3-7 ነው የምንጾማት ማለት ነው። እንግዲህ ወደ ማጠናቀቂያውም የሰኔን ጾም ላይ ደርሰናል በ21። እንግዲህ በየቀኑ እንዳልኩት ቀኑ ምንድነው ለቱ ምንድነው ለተባለው ነገር እናገራለሁ። ወቅቱ ደግሞ ያው መጋቢት በልግ ነው። አሁን ደግሞ ክረምት ይዘናል። ሰኔ 1 ጀምሮ ክረምት ገብቷል። እንደምታውቁት እንደምታዩትም ሕዝብ እንደሚያየው ከመጋቢት ወጥኖ ዝናብ ነበረ ሀገሪቷ ላይ የሚታይ የወቅቱ መለዋወጥ ዓለምን እግዚአብሔር መንፈስ ቅዱስ እየገለጸ እንግዲህ ትክክለኛውን የወቅት አካሄድ ያለውም ነብዩ ሄኖክ ነው በመጽሐፍ ቅዱስ ላይ እንዳለውም። እንግዲህ እኛ 365 የሚለውን አንቀበልም። 364 የተጠነቀቀ የሚለውንም የመጽሐፍ ቅዱስ ቃሉንም ይዘን ነው የምንጓዘው። አቆጣጠራችንንም መጽሐፍ ቅዱሱን በተመረኮዘ ነው የምናስተምረው መልእክትም ማስተላለፈው ማለት ነው። እንግዲህ ዛሬ ማክሰኞ አይደለም። ባህር ሐሳብ ዛሬ ማክሰኞ ነው የሚለው፣ ዛሬ ግን ማክሰኞ አይደለም። ዛሬ እሁድ ነው፣ ሰንበት ነው። እንግዲህ ሰንበት ላይ ሕግና ስርዓት አለው። በሰንበት ምድር የታመመ ሰው የሚጠየቅበት፣ ሆስፒታል እስር ቤት እየሄዱ የሚታዩበት፣ ሰውን ሄደው የምንጠይቅበት ነውና ጠዋት ላይ ደግሞ ቤተክርስቲያን ቃለ እግዚአብሔር ዝማሬ ቤተሰብን ይዘን
የእግዚአብሔር ቃል የሚማሩበት በጎ ነገሮች የሚደረጉበት ቦታ ላይ የምንገኝበት ወቅት ብቻ ነው ማለት ነው ሰንበትን። በሰንበት ምድር ላይ የማናደርጋቸውም ነገሮች እንደዚሁ አሉ። የተከለከለውም ብዙ ጊዜ መውቀጥ፣ እንዲሁም ደግሞ ማጠብ፣ ቁፋሮ፣ በተለይ እርሻ ላይ ሰንበት በጣም የተከበረ ነው። እንግዲህ በፊትም እንደሚባለው አንድ ገበሬ በእግዚአብሔር ላይ ትልቅ እምነት አለው ይባላልና አሁን እየታጠበ ቢመጣም ምንድነው ሲዘራ እግዚአብሔር ዝናብ ያዘንብልኛል ብሎ ይጠብቃል። ያንንም ጠብቆ በእምነቱ ይዘንባልና አሁን እየተነገረን ያለነው ያለፈው ዓመት እንደዚሁ ወቅቱን የመቀያየሩ ነገር እንግዲህ ያው ህዝቡ እንዲያጤነው ነው። አሁን እኛ በነብይ እግዚአብሔር ቅዱስ ሄኖክ አዲስ ዓመታችን መጋቢት ነው እንደሚታወቀው። መጋቢት ላይ የበልግ ሁኔታ ነው የሚታይበት ማለት ነው። አሁን ደግሞ ሰኔ ከገባን ጊዜ ጀምሮ ደግሞ ዝናብ ነው ያለው። እንዳልኩት ጤፍም ዘርተናል ሰኔ ከገባን። ይሄም የወቅቱ መቀያየር ምን ያህል እንግዲህ የእግዚአብሔር መንፈስ ቅዱስ መልእክት ለህዝብ ተነግሮ ህዝቡም እንዲያይና እንዲወስን እንግዲህ በሁኔታው በአየሩ ጸባይ በወቅቱ መቀያየሮች ሁሉ ግልጽና ግልጽ ይሆናሉ ማለት ነው። እንግዲህ ዛሬ ኪዳነ ምሕረት ናት። ትናንትና ቅዱስ ሚካኤልን አክብረናል ሰኔ 14። ቅዱስ ሚካኤል በ12 አይውልም በ14 ነው በነብይ እግዚአብሔር ቅዱስ ሄኖክ የዘመን አቆጣጠር። ኪዳነ ምሕረት ደግሞ በ16 አትውልም በ15 ነው። እና እንዲህ ያለን ቀኖቻችንን እስከ ቀጣይ ቀዳሚት ድረስ ያለውን እንሄድበታለን ማለት ነው። እንግዲህ ብዙ ጥያቄ ያላቸው ሰዎች ስላሉ ነው ዛሬ በነብይ ሄኖክ ቀኑ ምንድነው የሚለው ጥያቄ ስላለ እንግዲህ ይሄንን ለመልቀቅ ተገደናል ማለት ነው። እንግዲህ ሰኔን 4ኛ ወር ነው ለኛ፣ መስከረም 7ኛ ወር ነው ብለን ነው የምንለውና እንዴት 7ኛ ወር ላይ ዘለላችሁ የሚል ብዙ ጥያቄም ስላለ መጋቢትን 1 ብለን ነው የምንጀምረው። የዓመቱ የሚወጠንበት ወይም የሚጀመርበት ጊዜ ነው። እንግዲህ ሰኔ ደግሞ 4ኛ ወር ሰኔን ጾም እንይዛለን። ሰኔም ጾማችን በሙሉ በሱባኤ የተለካ ነው ማለት ነው። እንግዲህ በዚህ በአስተያየት መስጫ ላይ እንድትሰጡ የምንጠይቃችሁ ይሄ ልብስ እንግዲህ ያለፉት 9-8 ዓመት መልእክት ሳስተላልፍ ቆይቻለሁና ከዛ ውስጥ ነው ይሄን ልብስ የለበስኩት። ጥያቄና መልስ ነው። ሽልማት አለ። ሽልማቱ አይነገርም። አሁን ከ7 ቀን በኋላ እንግዲህ ትዕይንተ መስኮት የሚያዘጋጃቸው ነገር ይኖራል። ይሄ ልብስ ስንተኛ መልእክት ላይ ነው? ስንት ቁጥር ነው? ምንድነው የተላለፈበት እዚህ መልእክት ላይ የሚለውን የሚያስታውስ ካለ በአስተያየት ሳጥን ላይ እንድትጽፉልን እንጠይቃለን። ምን መልእክትን የተላለፈበት ስንት ቁጥር ነው የሚለውን የሚያስታውስ ካለ እንግዲህ እንዳልኩት ያ ከ8 ዓመት 9 ዓመት ይሆነኛል እነዚህ መልእክት ሳስተላልፍ። ይሄ ልብስ የተለበሰው ርዕሱስ ምንድን ነበረ? ቁጥሩስ ስንት ነበረ? ምን አይነት መልእክቶች ተላልፎበታል የሚለውን የሚያስታውስ ካለ በአስተያየት ሳጥን ላይ እንዲሰጥልን ነው። ይሄን ይመስላል። እግዚአብሔር ያክብርልኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል። ዘኢትዮጵያ